በሁለት እጆቼ ጭንቅላቴን ይዤ መሬት ላይ ተንበረከኩ። ጽናት ጮቷን አቀለጠችው። የጽናት አባት ቁልቁል እያዩኝ የመጨረሻ የምትናገረው ቃል አለ ወይስ ልድፋ አሉኝ። ሽቅብ እያዩዋቸው ጀነራል ለኔ የሚያባክኑትን ጥይት እኮ አንድ ጠላት ይገሉበታል አልኳቸው። አንተ ጠላት አይደለህ የምክር አገልግሎት ተሰጠኛለህ ብለው ሽሽቶን አቀባበሉት። ጽናት ልቧን ያዘችና መሬት ላይ ተዝለፍልፋ ወደቀች። ሰይጣን ከሰማይ ወደ ምድር ወደቀ ሚለውን ትምህርት ስሰማ ራሱ እንደዚህ ደስ አላለኝም። መለመለይን እንደሆንኩ ሁለቱንም ዘልዬ አልፌያቸው እግሬ አውጭኝ አልኩ። አሪ ምን ፈሪ ነው ጥሏት ወጣ። ለነገሩ ቅድሚያ ህይወትን ታተርፋለህ። ገባሽ? ረካ ግቢ ወጣ። እያሳደደ አሁን በሳምንቱ ጽናት ደወለች። ይህች ልጅ ካልተደመሰስኩ አትፋታኝም እንዴ ብዬ ስልኩን አነሳሁትና ሄሎ የኔ ፍቅር ደህና ነህ? ቤት ፍቅር አለው የመኖር ሁለተኛ እድል የሰጠኝ ፈጣሪ ክብር ምስጋና ይግባው አልኳት። ሰማኝማ የዛን ቀን እኮ እንድታመልጥ አውቄ ነው የወደኩት፣ ምንም አልሆንኩም ነበር አለችኝ። እግዚአብሔር ያክብርሽ። አሁን ታዲያ ምን ፈልገሽ ነው ደወልሽው? አይ የዛን ቀን ድንግሌን ስላልወሰድከው ዛሬ እንድትወስደው ብዬ እኮ ነው አለችኝ። ይቅርበት ከፈለግሽ አሽገሽ በሞተረኛ ላኪልኝ እንጂ እኔ እንደው አልመጣም አልኳት። እውነት ዛሬ አባቢ አይመጣም ለሥራ ሶማሊያ ሄዷል ብላ ማለችልኝ። የኔ እናት ሶማሊያ አይደለም ሰማይ ቤት ሄዷል ብትኝ ራሱ አልሰማሽም። ተይ መች ትቀልዳለች አልኳትና ስልኩን ዘጋሁት። ይመጣል ከሶማሌም ኧረ ከጨረቃ ይመጣል። የሬዲዮ ጣቢያ የቀያየርኩ እያለ ድንገት የጀነራሉ ንግር ከቤት መውጣት ጠብቆ ቤት ድረስ ተት ብሎ በመግባት የጀነራሉ የገዛ አልጋ ላይ ከጀነራሉ ሴት ልጅ ጋር ዓለሙን ሲቀጭ እጅ ከፍንጅ የተያዘ ወጣት በጀነራሉ ፈርጣማ ክንድ መደምሰሱ ተሰማ የሚል ዜና ሰማው። ውስጤን የተደበላለቀ ስሜት ወረረኝ። ተንበረከኩና እኔ ሚዳቆን ከአንበሳ መንጋጋ ያስመለጥከኝ አምላክ ክብር ምስጋና ይግባ ብዬ አምላኬን አመሰገንኩ። ለነገሩ በፋንታ አስሩጦት ከዚህ በላይ መደምሰስ አለ እንዴ?